تناشي ما لجي تناشي واكل ما تناشي دي تتناستي واكش ترغاجي ታውቂለ ምን እንዴ ትንሽ ቆይታ እኮ ትነቃለች ይጠንከረበይ ቆይ ወይኔ ታይን ዝርዱ ዋክሽ እባክሽ ዝርዱ ታይን በቃ ማያ ልጄ ደና እኮ ናት አሁን ለምን ትጨነቂያለሽ ደግሞ ቆይ ለምንድን ነው በኔ በደል ልጅ ተሰቃየች ይያልሽ የምታለቅሹ ታሪኩ ብዙ ነው ግን ደግሞ ለፈጣሪ አጣት ኮን እንጂ ለኔ መቼም ጸጸት አይደለም ምን እንደሆነ ማወቅ እችላለሁ ከአንድ አመት ከ6 ወር በፊት ነበር በሰይልሽ አባቴ ላክሽ እሺ እንቀጥላለን ምንድነው የምንጽፈው ደግሞ ማነው ክፈች እንደ ባለቤት ማነው ትላለች መጣው የማን ጎፈር ያበጠርሽ ነው 30 ጊዜ ምን ይፈጠረው አንቺ አስምም እንዴ ለማጢ እዚህ ቤት ላይሽ አልፈልግም ስንት ነገርሽ ቆይ የምንሽ ነገር አይገባሽም እንዴ አንቺ ደደብ የወንድም ንብረት ለቀሽ ውጪ ያልኩሽ ነው ውጪ አንተ ሰው ያለ ምን ያደረከ ልግድሽ ዛሬ ልንገርሽ ከዚህ የሚያስጥልሽ አንበሳ ነው እሺ ስጠርግ ነው እንግዲህ ስምኛለሽ ያቺ ደግሞ ማለት ነው ከወንድሜ ሳትወልጃት ብዙ ነው ያልሻት ዲቃላ ስምኛለሽ ያቺ ዲቃላ ልጅሽን ደግሞ ማለት ነው ሲጣረጊ ነው እንግዲህ አትወትም ስምኛለሽ ይኸውልሽ እኔ ወንድሜ ስለምራራና ስለምሳሳለት ነው የማንም ዲቃላ ንብረቱን እንዳይወጣ የሚፈልግ በቃ ልጄ ዲቃላ አትበላ ልጄ ዲቃላ አይደለችም ዲቃላ ናት ስምኛለሽ ዲቃላ ናት ከማንም እንደምልሻል ማን ያውቃል ልትሰማኛለህ ከዚህ በኋላ አንገቴን ደፍቼ ዝም ብዬ ለልጄ ሰልኖር ያለው ከዚህ በኋላ ግን አልታገሰም እሺ ወንድምን አንተ እንደገደልከው ለፖሊስ ነው የምናገርልህ በቃ ይረቃል ማ ጀበስ ማን እንደገደል በም በፍጹም ለዛወቀች እንዴት ለምስኩዱ አንተ ልጅ ግን ችግር ምንድነው ጭራሽ ብለብለ በጧቱ መጠጥ እሱ አንተን አይመለከትም ይመለከታል ቆይ ሲጀመር አንተ እዚህ እንዳለው አንተ በምን አውቅ ስንቶ ቆይ ሰርካል እንዴ ደምሴ እያረክ ያለው ነገር እኮ ትክክል አይደለም ይሄ መጠጥ እንኳን ላንተ ለወንድማችንም አልተሰጠም በቃ ሁሉ ጊዜ አንተ መምከር አለብህ ወንድሜ ምናምን አትበለኝ እሱ የማይካድ ሐቅ ነው አንተ ወረዛው ነው እየሄድክ ያለው በፈጣሪ ቸርነት ነው ያለው እስካሁን ያቺ መናጥ ገንዘባችን ይጥጥሎ አስባል ቤታችን ቢከራይ ነው በወር ጨበለን ምንለቀው ገንዘብ አስቦ የምን ገንዘብ የምን ኪራይ አታስመስል እባክህ ስለምን እንደማወራኩ በደንብ አድርገህ ታውቃለህ አንተ ሰው ቆይ ለምንድን ነው ይሄን ጉዳይ እርግፍ አድርገህ ማትተው መቼ ማርቱ መቼ
ወንድሜ ለምን ጠባርጎ የሰራውን እቤት እሷ ተንቀባራ ስትኖርበት ማየት መቼም ቢሆን ይሄ ነገር መቷች። ወደድክም ጠላህም ህጋዊ ሚስቱ ናት። ግን ደግሞ ቤቱን የሰራው ከመተዋወቃቸው በፊት ነበር። እሱ ግን ሀብቴ ሀብቷ ነው ብሎ ነው ሁሉ ነገር ፈርሞላት የሞተው። ወይ ወንድሜ ምን አስልክተው ሊሆን? ስለሚዋደዱ ነዋ። በዛ ላይ ደግሞ ልጅ አላቸው። እሱንም ቢሆን የእሱ ልጅ ላትሆን ትችላለች። አረ ለአፍህ ተጠንቀቅ። ምን አይነት ቃል ነው የምታወራው? ማያ እኮ ልጅ አይደለችም፣ ታስተውላለች። አጎቴ እያለች እየጠራች ልታስቀይማት ነው። እንግዲህ ቶኛ 30 ጊዜ አጎቴ ብትለኝ በሱን ይመልስልኛል ወይ? አንተ ታማሃል ሰውዬ። ቤቱ እኮ ያንተ ነው የሚመስለው። ለማንኛውም እኔ ሰዓት ረፍዶብኛል፣ ወደ እስራኤል ልሂድ። ወይኔ ወንድም ጋሽ አፈሩን ለኔ ያርግል። አንተን አጥቼ ነው እንደዚህ ውሽን ብዬ ቀረው። ቆይ አንተ ስትቃምስ ነው እንዴት ዝም የሚለው ወንድምህ? 1 ዓመት የሞላው ሀዘን። ለማንኛውም በጊዜ ወደ ቤት ግባሽ። አይመለከትም። ጥርግ በል። አይመለከትም። በጊዜ ወደ ቤት ግባ። ምን ቤት አለ? ወንድሜ ሲሞት እኮ ነው እኔ ንብረቴንና ሀብቴን ቤቴን ያጣሁት። ሰራልሽ እኔ ደምስ አይደለሁ። አንቺማ እግርሽን ሰቅለሽ እዛ ቤት በነፃነት አትኖሪ። አንቄ ነው ከዛ ቤት እየጎተትኩ አስተናጋጅ! አንተ አስተናጋጅ! ማያዬ ነው። እንዴት ነሽ? ደህና ነሽ? እንዴት ነው? ሰላም ነው? እንዴት ናችሁ? ወደ ትምህርት ቤት ነው? በጠዋት እኮ አስነሳችኝ። እኔ ደግሞ አልተዘጋጀሁም። ኧረ ችግር የለም፣ ግዴታዬ ነው። እኔ አደርሳታለሁ። አንቺ ወደ ስራሽ ሂጂ። እሺ ታዴ፣ ግን ሁሌ አንተን እያስቸገርኩ ምን ሆነሻል? ይሄ እኮ ግዴታዬ ነው። እሺ ካልክ እኔ የምልህ ግን ያንተ ነገር ሁሌ ነው ክብድ የሚለኝ። የምር ግን ከዛ ወንድም ጋር የአንድ እናት ልጆች ናቸው? ትትና ግን ደህና ነሽ? ከደምሴ ጋር አዲስ ነገር አለ እንዴ? ምንም አዲስ ነገር የለም። እንደተለመደው ሁልጊዜ ሀሳቡ ቤቱ ላይ ነው። ግን እኮ ማሚን ጠዋት አጎቴ ደምሴ ሲያንቃስ ነበረ። ማያ እንደነገርኩሽ። ትትና እውነት ነው ደምሴ አንቆሽ ነበር? አዎ ታዴ፣ ሁሉ ነገር ጥሩ እየሆነ አይደለም፣ ወደ ጥሩ ነገር እያመራ አይደለም። የምር እንዳንቀያየም ያንተ ጥሩነት ብቻ ነው ያዘኝ። በቃ እኔ ሁሉንም ነገር አስተካክላለሁ። አንቺ ምንም አትጨነቂ። በሉ በቃ እሺ። ከምትቀርብ ይሄ ነው እንጂ እኮ ረፍዷል። ችግር የለም። በቃ ሰላም ዋል። ያርሳታለሁ። ደህና ዋል። እሺ ቻው። አትጨነቂ። እሺ እሺ። ቻው የኔ ልጅ። ቻው። ለምንድን ነው ግን አጎቴ ደምሴ የማያደርሰን? አጎቴ ደምሴ እኮ በጣም ቢዚ ስለሆነ ነው። እሺ ደግሞ ነው ያለው አይደለ? እየወሰድኩሽ አይደል? ባለፈው እኮ አንተ የሌለ ቀን ትምህርት ቤት አድርሰኝ ስለው እምቢ አልወስድሽም አለኝ። ዛሬ ደግሞ ማይና ነቃት። ማይ እሱ እኮ እየቀለደ ነው። ቀልድ አታውቂም እንደ አንቺ ደግሞ። ግን እኮ ተኮሳስሮ ነው እንዴ? እና ታዲያ ሳይኮሳተሩ እየሳቁ ቀልድ አለ እንዴ? ደግሞ አጎቴ ደምሴ እኮ በጣም ነው የሚወድሽ። እሺ
ባለፈው ቀን እኮ እማዬ የሚመታስን እኔ ግበት ስል ገፍትሮኝ ሲወጣ የሚመታ ይመስለኝ ታደበኩ። ማርያም አይመታሽም። ደግሞ ዛሬ ይመጣል አይደለ? እንደመጣ በደንብ ነው እሺ መመክረው በደንብ መክሯለሁ። ደግሞ አይደለም ሰውና ሰው እግርና እግር ራሱ ይጋጫል አይደል? እንዴት መሰለሽ? አየሻ ልክ እንደዚህ ማለት ነው። አሁን ልትወርቂ ነበር ባልይዝሽ ልክ እንደዚህ እግር ራሱ እንደዚህና እንደዚህ ሲሄድ ይጋጫል። እሺ እና አጎቴን እመክሯለሁ። እሺ ደግሞ በጣም የሚወድሽ እኔን ራሱ እንዳንቺ አይወደኝም። ሁሌ የሚያወራኝ ማያዬ ቆንጆ ናት፣ ማያዬን ወዳታለሁ እያለ ነው። እሺ ቆይ ነገር ወዴት እያመራ ነው? እኔ በጣም ግራ ገብቶኛል። ምን እንደማደርግ አላውቅም። ቆይ እስኪ ተረጋጊና የሆነ መፍትሄ ላይ እንደርሳለን። የኔን ተው ችግር የለውም። ልጄን ግን የሚናገራት ነገር ምንም ደስ አይልም። ያው ታውቃለህ ልጅ ነች፣ ቂም ትይዛለች። ለዛም ነው አንተ ማናገር የፈለኩት። ይገባኛል። ስራ ማጣቱና ገንዘብ እጁ ላይ አለመኖሩ ነው እንደዚህ የሚያደርገው። መቼስ አንተ ሁሉንም ነገር ታውቃለህ አይደለም? ይሄ የምኖርበት ቤት ይቅርና እናንተ የምትኖሩበት ቤት ጭምር የባለቤቴ እንደሆነ ጠንቅቀህ ታውቃለህ። በኋላ እንዳንቀያየው። አንቺስ ግን ስራ እንዴት ነው? ስራ ተመስገን ነው። ያው ፀሐይና ውርጭ ቢፈራረቅም ለልጄ ስል መታገስ ነው። አይዞሽ እችላለሁ። ባሌ በነበረ ሰዓት ምንም ስራ ሰርቼ ስለማላውቅ እሱ ነው የጎዳኝ። የእሱ ሞትማ ሙሉ ቤተሰባችንን ነው የጎዳው። የኔ ግን በጣም ከፋ። በዚህ ጋር የማያ ትምህርት ቤት አለ፣ በዚህ ጋር የኑሮ ውድነት አለ። አንድ ያለኝ ቤት ይሄ ነው። አንድ የምተማመንበት ቤት ይሄ ነው ያለኝ። ተመስገን ነው የሚባለው። ግን በቃ እባክህ ወንድምህን አስታክስልኝ። ብቸኛ ዘመዶቼ ናችሁ። እንድንቀያየምም እንድንቆራረጥም አልፈልግም። የምችለውን ሁሉ አድርጋለሁ። አንቺ ብቻ ተረጋጊ። ውሻ ነሽ ውሻ። አይገርምሽም? እኔማ ዝም አልልሽ። እኔ ደምስ አንቺን ዝም ካልኩ እውነትም በድን ነኝ። እንደ ወንድሜ አፈር ልብሻለሁ ማለት ነው። ሰራልሻለሁ ገና አንድ ነገር አወኩ ብለሽማ እንደፈለግሽማ ትፈንጫት ነው። ወቻለሁ ወይኔ ወይ አንቺ ቀድመን ትቢያ እንገባለን። እናያለን። ያለቀሽ ነው እማዬ? አይደለም ልጄ፣ ሽንኩርቱ እኮ ያቃጥላል። አታውቂም? ያሸሽ ነው አጎቴ ነው አይደለም አልኩሽ እኮ። ይኸውልሽ ልጄ፣ አንቺ ብቻ ትምህርትሽ ላይ ትኩረት አድርግሽ። ነገ ምሳ ምንድን ነው የምትቋጥሪልኝ? አንቺ ለኔ ከለቀኩሽ ደምስ ብለሽ አትጥሪኝ፣ ወንድ ብለሽ አትጥሪኝ። አንቺማ ዘና እያልሽ እየኖርሽማ እኔ እዚህ እከኬን አላውቅም። ወይኔ
ወይኔ ወድሽ ተበላ። እንደውሻ ነው አንገትሽን በጥሼ ለአሞራ የምሰጥሽ። እመጣልሻለሁ እገልሻለሁ። አንቺ የትኛውን መረጥሽ? እንደኔ ግን የተጠበሰ ድንችና ሩዝን የምትመርጭ ይመስለኛል። ሁሉንም አንቺ የምትሰሪው ምግብ እበላለሁ፣ ደግሞ እወድሻለሁ። እሺ የኔ ቆንጆ፣ እኔም በጣም ነው እሺ የምወድሽ። ደግሞ እኮ አንቺ ስላለሽኝ ነው ሁሉም ነገር ችዬና ዝም ብዬ የምኖረው። አንድ ቀን ትልቅ ስትሆኚ ሁሉንም ነገር እነግርሻለሁ። እሺ አሁን ለምን አትነግሪኝም? ማይ ይኸውልሽ ማለት አሁን አንቺ ትንሽ ልጅ ነሽ። እሺ ማሰብ ያለብሽ ስለ ትምህርትሽ ብቻ ነው። ምናልባት ወደፊት ለጥያቄዎችሽ መልስ እንዲሆንሽ ከፈለግሽ ደግሞ ስታድጊ እነግርሻለሁ። እሺ ማይ፣ አባዬም ይነግረኛል አይደል? አይ እሱ አይነግርሽም። አባትሽ አሁን እኛን ማየት እንጂ ማውራት ወደማይችልበት ቦታ ሄዷል። እሺ ታዲያ እኔ ለምን አላየው? አላውቅም ልጅ፣ ምናልባት ሩቅ ስለሆነ ይሆናል። አሁን በቃ ይሄን አስቀምጭና እኔ ራት ይዤ እመጣለሁ። አብረን በላሽ። ጨርሻለሁ። አየሽው ማለት እንጂ ጌምሽን ትተሽ ግን አባይም አይደለ በቃ እምቢ አልሽኝ አይደለ? ያለሱ እንደማረግሽ አላውቅም። ምንም አይደለም። እኔ ከፍታለሁ። እሺ እናቴ አትፍሪ። አንቺ ጀንባዣ ስንቴ ነው የማንኳኳ? አሰሚም ወይ? ደንጀር አፍሽን እንዳከብሽ ስምኛለሽ። ይኸውልሽ አንቂ ነው ሲጣርጊ ነው የምገልሽ። አንቂ ነው ሲጣርጊ ነው የምገልሽ። እየሰማሽ ነው? ትንሽ ቀጫጫ ነገር አንቺ ነሽ እኔን የምታስፈራሪኝ። አንቺ ነሽ እኔን የምታስፈራሪኝ። ሲጣርጊ ነው ጠዋት ቤቱ ላይ እንዳሸ ስትፈነጭበት አልነበር እንዴ? እንደው ምክንያት ነው። እሺ ሲጣርጉ አንቺን ለመግደል አትዘው ይተኔ የለህም እንዴ? ቆየማል ቤቱን አይደለ ቤቱን አልሰጥም። እንደፈለክ እየወጣ እየመጣ እኔ ላይ መደንፋት አትችልም። እገልሻለሁ፣ ሲጫርግ እገልሻለሁ። የማታ አፍሽን ዝጊ አንቺ ዲቃላ። ስማኝ፣ ስለ ልጅ የምትናገረው ነገር እየተጠነቀቅክ አውራ።
እኔን የታገስኩን ያህል ልጅን ስትናገራት ዝም ብያለሁ። አብሽ ዝጊ። እሺ አረ እስኪ ምን አባሽ እንደምታመጪ አይሻለሁ። ጥሩ ምን ማድረግ እንደምችል አሳያለሁ። ማን ቶሎ ደግሞ ደበድቢኝ ነው ወይ ቃላት ነው ወጣሽ? በቃ ይበቃል። በቃ ምን ነው ያለኝ? በቃ የፈለከው ነገር ማድረግ ትችላለህ። እኔ ነው የምፈልገው ግን ያለኝ እንደፈለክ እገልሻለሁ። አስጨርሼ እገልሻለሁ። ዝም በይ። ታውቂያለሽ አንቺን መግደል ነው በጣም ተራ ነገር ነው እኮ አንቺ ለወንድሜ የማልመለስ ጨካኝ ስሙን ታውቂያለሽ። አውቃለሁ ምን ያህል ጨካኝ ቀረበሪ እንደምሰገረኝ ዱቅ። ስለዚህ እንዲለቅሽ የምትፈልጊ ከሆነ ቤቱን ለቀሽ ከዚህ ቤት ብን ብለሽ ጥፊ። ከዛ በኋላ ሁለታችንም እንደማይተዋወቅ ሰው ሆነን እንኖራለን። ተግባባን? ይህን ቤት ለቅቄ መውጣት አልችልም። ልጄ ምትሆናለች ጎዳና። ይሄ የኔ ጉዳይ አይደለም። የኔ ጉዳይ ነው። በቃ እባክህ ተወኝ። ትሰምኛለሽ? ቤቱን በእጄ እስካስገባ ድረስ አልተውሽም። ስትሞቺ ቤቱን ይዘሽው ልትሄጂ እንደምትችል ነው ያለ የሰማሽ? ነይ የትም አባሽ አትሞቱ። ልሽ አንቺ ክበቺ፣ አንቺ ውሻ ክበቺ። ይኸውልሽ ክበቺ ብዬሻለሁ። ከእኔ አታመልጪም። ከእኔ ለምስ አታመልጪም። ክበቺ አንቺ ውሻ። ይኸው ዘርሽን ነው ሲጣረግ የምገልልሽ። ከነ ልጅሽ ነው የምገልሽ። ክበቺ። ወይኔ ለምስ ይኸው ከእኔ የምታመልጪ መሰልሽ። ከእኔ አታመልጪም። ምንድን ነው? አይዞሽ ውሃ አመጣልሻለሁ። ዶሮን ሲያታልሏት በመጫኛ ጣሏት አለ። ነይ ኧረ ጥጋብ
ቶሎ ብለሽ ኪችን ውስጥ ግቢ እሺ። ምንም ነገር ምንም ድምፅ እንዳታሰቢ። ሰምተሽኛል? ኪችን ውስጥ ግቢ እሺ። ኪችን ግቢ ነው። ለዛ ሰው የሚልሽ ስም ይንገራት። ኡፍ በቃ አሁንስ በቃኝ። እንደውም እሺ ከፈለክ ግሬ በቃ በቃኛል። እንደዚህ ከምታዘቃየኝ ኧረ ልግደልሽ ቀላል ልገልሻለሁ እንዴ? ለምን እንደሆነ ግን አላውቅም። ስታለቅሽ ደስ ይለኛል፣ ስታዝኝ አንገትሽ ስደፊ ደስ ይለኛል። ቆይ ለአንድ ቤት ብለህ ወንድምን መግደልና እኛን ማሰቃየት ተገቢ ነው? ወገኛ ነሽ። እሺ አልቀርብሽም ትመስላለች። ሰማኛል። እኔ ሞቼ ደግሞ ልጅ አንተ መጫወቻ እንድትሆን አልፈልግም። ማለት እውነትማ ማለት ስነሳ ገብሻ ከልጅነቴ ጀምሮ በመከራ ውስጥ ነው ያደግኩት። ታውቂያለሽ፣ ለልጄ የማጠባት እስከማጣ ድረስ ተርቤ ያውቅ ነበር። ግን ደግሞ ደምሴ ላይ በስተት ባደረኩት ነገር ልጄ እንደዚህ ሆነችው ብዬ አስባለሁ። ግን እኮ በሰዓቱ ልክ ነበርኩ። ቆይ ግን በህይወት አለ አይደል? አለ። ነገር ግን ወንድሙ መናገር እንደማይችል ነግሮኛል። አንዳንዴ ምናልባት ያሱ ግፍ ይሆን እንደ ልጄ እንደዚህ የሚያረጋት ብዬ ሰጋለሁ። እንዴ አረ በፍጹም እሱስ ጥሩ ነገር ሊሰራ አልመጣ። ሰምኛልሽ? የምልሽን ነገር በጥንቃቄ አድርጊ፣ አስተውይ። ያሽ ልጅቷ በምትመገበው ምግብ ላይ ጠብ እያደረግሽ ስጫት። ይሄንን ቆይ መድኃኒት ነው? የምን መድኃኒት ነው? የሚገል በማያገባሽ እንዳትገቢ ደጋግሜ ያስጠንቅቄሻለሁ አይደል? በማያገባሽ ጥልቃት። እሺ ሰምኛልሽ? ከፈለኩ ስጋውን ቡጫጭቄ ለአሞራ መስጠት እችላለሁ። ከፈለኩ ደግሞ ማለት ሰላማዊ ስሜት ከተሰማኝ ደግሞ ሬሳውን በሰላም ላሳርፈው እችላለሁ። ልጋለት? አያገባሽም። እሺ አንቺ ጣልቃ እንዳትገቢ። አዎ ልገላት። ይረዛው እንደዚህ ምን ትመስላለች? ወይኔ ዳግም የማንም ወናፍ መጫወቻ ልሁን። ሄሎ አንተ ደግሞ ቆይ ምን እሺ ነው? ጭራሽ ደግሞ ትቦልከኛለህ እንዴ? ይኸውልህ ጨራ አሁን የፈጠነ ተከሰት። መላው የሌለ ነው የሚያስፈልገኝ። ገባ? በቃ ወሬውን ተወውና ና በእናትህ በቃ አፍጥነው። እሺ ምን ነው አፈጠጥሽ? ሳተ ምን ይታያል ደግሞ አንተ? ጨረር እስኪመጣ ትንሽ ልደበርባት መሰለኝ። እርሶ ማንን ለማስረጀት ነው አንተ እርሶ ብለህ የምትጣራው? ይቅርታ የኔ ልጃገረድ ይቅርብኝ። ቆይ አንቺ ግን ቆንጆ መሆን ብርቅሽ ነው እንዴ? ደግሞ ምን ይታያል የምትይኝ? ከግድያ ሙከራ የማይተናነስ
የቃላት ጥቃት እንዳደረሽብኝ ታውቆሻል? ዞር በል አልኩህ እኮ አንተ አይገባህም እንዴ? ቆይ እኔ ሁሌ በዚህ ጋር በተመላለስኩ ቁጥር ካንተ ጋር መጨቃጨቅ አለብኝ? ኧረ የለብሽም። እኔ ቤት እየመጣሁ አወራሻለሁ። አንቺ ምን ወጣሽና ነው የምትመላለሽው? እኔ ምልስልስ ስለበለልሽ። እየቀለድክ ነው? እኔ የምልሽ ዝም ብዬ ሳይሽ ግን ማለት ነው ምንም እንክብካቤ የሚወድልሽ አይነት ሰው አይደለሽ። ለዛ ነው መሰለኝ ሰውዬሽን መንገድ ላይ እየቀጠረ የሚያመላለስሽ። ማነው ሰውየው? ኧረ በፈጣሪ ጭራሽ እኔ ነው የምጠይቂው? እኔ የምለው ቆይ ፍቅር እስከ መቃብርን ተለያይታችሁ ልትኖሩት ነው እንዴ? ቆይ እስከ መቼ? እስከዚህ እድሜ ድረስ በውጭ ነው አግብተሻል? አሃ አሁን ተገለጠልኝ። አንቺ እየወሰለትሽበት ነው አይደል? ወይ ጉድ! የምር ደግሞ ስትኮሳተሪ እንዴት አባቱ እንደምታምሪ! ዋው! ዞር በል አንተ። ምን አይነቱ ነው በእናትህ? ቆይ አንተ እኔን የመሰለች ቆንጆ ከእድሜ ምናምን እያልክ ታሾፍብኛለህ እንዴ? ሰማኛለህ? ሁለተኛው አጠገቤ እንዳትደርስ እብድ። ይኸውልሽ አጠገብሽ ልድረስ አልድረስ ገና አልወሰንኩም። እብድ ግን አይደለሁም። እሺ ነህ። አይገርምም? አንተም ያች እናትህም እብዶች ናችሁ። እርሶ አንቺ መስመርሽን እያለፍሽ ነው። እሺ ስለ እናቴ ካሁን በኋላ የሆነ ነገር ብትይ የማደርገውን አታውቂ። ኧረ እባክህ ምን ልትሆን ታስፈራራኝ ትሞክራለህ እንዴ? ይሄ ሁለት እብዶች አንቺ እንዴ! ማያ ረፊ ማያ ካስኩሽ አለቀሽም። ኤው ካስኩ ማያ ልጄ ረፊ ልብ አለሽ ልብ ማያ ልጄ ማያ ወይኔ ጉዴ ፈላ ማያ ወይኔ ጉዴ ማያ ወይኔ ጉዴ ፈላ ማያዬ ማያ ልጄ ማያ ስሚኝ ማያ አላለቀስኩም እኮ የረጨሽኝ ውሃ ነው። እሺ እናቴ ትንሽ አይዞሽ ቁጭ በይ። ደህና ነሽ? ግን እማዬ ሁልጊዜ ስታርቢ እነግርሻለሁ የምትይው ነገር ምንድን ነው? አሁን እሱ ነው እንደሚያሳስብሽ? ይኸውልሽ ስታርጊ ሁሉንም ነገር እነግርሻለሁ። እሺ አየሽኝ አድርጋለሁ እኮ ትልቅ ልጅ እንዳለ ምንድን ነው ሰነዱ? አንዱ ነው ሴት ናት ብሎ በጥፊ አልመታኝም መሰለሽ? ማነው እሱ? ወልዳና ደርሶ አያደርሰኝም። ማነው? አንዱ ነው እዚህ ሰፈር አውቀዋለሁ። እሱም እናቱም እብድ ይበላኝ። በእናትሽ ተይኝ፣ እድሌ ነው። እኔ ቆይ ለምን ብሎ ነው የመታሽ? ሴት ናት ምንም አታመጣም ብሎ ነው። ኧረ እንደዛ ነው። ማያዬ ግቢና ጠብቅኝ። እሺ እመጣለሁ። ሂጂ ግቢ። ነይ እንሂድ። ይሄ ነው አንተ ነው የመታሃት? አዎ እኔ ነኝ የመታሁት። እና ምን ይሁን ምን ማለት ነው? እንዴት ሴት ልጅ ላይ እጅን ታነሳለህ? ይኸውልሽ ሴትዮ አንቺን ምንም ነገር አይመለከትሽም። አሁን ከፊቴ ዞር በይ። አለበለዚያ ግን እሷን እንደመታሁት አንቺንም ከመምታት ወደ ኋላ አልልም። እንዴት ነው በንቀት የምትናገረው? እባክህ ሴት ልጅ ስለመታ ጀግናውን ነው እንደሚመስልህ? አዎ መሰለኝ። ደግሞ ምንም ነገር ለአንቺ የማስረዳት ግዴታ የለብኝም። አሁን ከፊቴ ዞር በይ። ምን አይነት ወራዳ ሰው ነው በእናትህ? ቢያንስ እኮ ታላቅ ትሆናለች። እንዴት በጥፊ ትመታታለህ? ለምን እንደመታሁት እራሷን አትጠይቂያትም? አሮጊት አዎ አሮጊት ምን ልትሆኚ ነው? ተረጋጊ በቃ ልቀቂው። ተረጋጊ። አስፈራርተሻል እንዴ? ምን ሆነሻል? ሁለት ድንጋዮች ኧረ በቃችሁ
አስደነገጥኩሽ ሰንድ እንዴ? አይ አዎ ምን ነው ለምን መጣሽ? ይቅርታ። አይ ማለት ምን ፈልገሽ መጣሽ? የምትፈልጊው ነገር ካለ እኮ ያመጣለሁ ብዬ እኮ ነው። እኔማ ምንም አልፈለኩም። የማያ የመድኃኒት ሰዓት ስለደረሰ እሱ ላስታውስሽ ብዬ ነው። አረሳሁትም እኮ እመጣለሁ ማለት ይሄው ያመጣው ነው። ደግሞ ምንድን ነው የደበቅሽኝ? በእጅሽ ያሹ ምንድን ነው? ምን ማለት ነው? ምን ፈልገሽ ነው? ቡና ላፍላልሽ እንዴ? ሰንድ ምንድን ነው የሚያስቀባጥርሽ? ግን ደህና ነሽ? ደህና ነኝ። ኧረ በጣም ደህና ነኝ። በቃ አንቺ ደክሞሻል፣ ሂጂና እረፍት አድርጊ። ቡናውንም ላፍላ፣ ለማያኔ መድኃኒት እሰጣታለሁ። እሺ እሺ፣ ለማያኔ ይዤላት እሄዳለሁ። አይ አያስፈልግም። እኔ እያለሁ እኔ እሰጣታለሁ። ቀን እራሱ በተፈጠረው ነገር እኮ በጣም ነው ያዘንኩትኝ። ቱቱዬ ችግር ውስጥ ከተትኩሽ። ችግር የለውም። እንደዛ ያደረኩት እኮ አንቺ ላይ ባደረገው ነገር ብቻ ሳይሆን በንግግሩም ነው። ደግሞ አሳክመነዋል አይደል? በቃ አመሰግናለሁ ትትና። ምንም አይደል። በቃ ይዘሽላት ነው። እሺ እሺ። ምን ቀረህና መጣ? እኔ መፈንከት ሳይንስ ጭራሽ ካንቺን ብሶ ደግሞ ምን ፈልገህ መጣ ትይኛለሽ እንዴ? ስላዘንኩልህ መስሎኝ ትላንት እጅ አሳከምኩ። አሁን ጥፋ ከፍቴ። ምን ዞር ባለለ እንደ ትላንቱ ልትፈነክቺኝ ነው? አስፈላጊ ከሆነ አዎ ትሰማኛለህ። ለሴት ልጅ ክብር የሌለው ወንድ አልወደም። እሺ ለማልወደው ነገር ደግሞ ግድ አይሰጠኝ። ምን አይነት ወጨካኝ ነሽ በሚካኤል እንዴ? አንቺ ሌላው ቢቀር ትንሽ እንኳን ስላደረግሽው ነገር እንዴት ጸጸት አይሰማሽ? አንተ ትላንት ተጸጸተ ነበር። ምናልባት ብትጸጸት ነው እኮ ዛሬ እንዲህ ባልሆንክ ነበር። እሺ አልተጸጸትኩም። ምክንያቱም እናቴ ለነካብኝ ሰው ምንም አይነት ርህራሄ ስለሌለኝ። ገባሽ? ወይኔ ምንድነው? ወይኔ ጉዴ ፈላ። ማያ ልጄ፣ ማያዬ እናቴ፣ እማ፣ ወይኔ ጉዴ ፈላ። ቆይ ተረጋጊ እስኪ። ተይኝ በእናትህ ማያ፣ ልጄ፣ ማያ፣ ወይኔ ጉዴ ማያ ልጄ፣ ማያ አስተካክልኝ እንትራሱ ማያ እናቴ፣ ማያ ልጄ ስሚኛ፣ ማያ ልጄ ስሚኝ በእናትሽ፣ በእናትሽ ተወኝ፣ ልቀቁኝ፣ በቃ ተወኝ። ማያዬ፣ እማ ልጄ እማ ማያ፣ ወይኔ ማያ፣ ወይኔ እናቴ ፈጣኝ እንጂ ማያ ልጄ በእናትሽ ተነሽ። ማያ ተነሺ። ማያ ስሚኝ ልጄ በእናትሽ ስሚኝ። ስሚኝ ማያ፣ ትንሽ ጊዜ እስኪ እየተነፈሰች ነው። ቆይ አድርጊላት፣ ቀስ ነው ደረታ ላይ ቀስ። በቃ ይኸው ተረጋጊ እስኪ አንቺ። ኧረ በስመ አብ ምንም አትልም። ተረጋጊ ሰነድዬ፣ ምንም አትልም። ልጄ ምንም እያለች አይደለም። ሰነድ ልጄ ምንም እያለች አይደለም። ዘራልኝ በቃ ልጄ። ማያ ልጄ፣ ማያ እናቴ ተነሻ። ማያ ስሚ በእናትሽ ስሚ ማያ። እማዬ፣ ወይ እናት ነቃሽልኝ። ስራ አልሄድሽም እንደ አብረሽኝ እንድትውይ ነው? የኔ እናት፣ የኔ ልጅ አብሬሽ ልቆይ። ከፈለግሽ እኮ የትም አልሄድም፣ እዚህ ሆናለሁ። እሺ እማዬ፣ ትልቅ ሰው ከዓይኑ ውሃ የሚወርደው ውስጡን ሲያማሙ
ኖቲ የሚለ ውስጥሽ ነው የሚያመሽ እንዴ? የኔ እናት እኔ በጣም ደህና ነኝ። እሺ አንቺ ብቻ ደህና ሁኚልኝ። ደግሞ የምትወጂውን ቸኮሌት ይዤልሽ እመጣለሁ። እሺ እማዬ ብቻሽን ስትሆኚ ልታረግሽ ነው አውቃለሁ። ኧረ አይደለም የኔ ልጅ። ደግሞ ምን ሆኜ አለቅሳለሁ? እኔ እናትሽ እኮ በጣም ጠንካራ ሰው ነኝ። ሁልጊዜ ለብቻሽ ስትሆኚ እንደምታረግሽ አውቃለሁ። አይቼሻለሁ። እማዬ እሱ ማን ነው? እሱ አጎትሽ ነው። እሺ አዎ አጎትሽ ነኝ የኔ ቆንጆ። እየመጣሁ ጠይቅሻለሁ። እሺ ልክ እንደ አጎቴ ደምሴ ማለት ነው? አዎ የኔ ቆንጆ። አይ አይደለም ማያዬ፣ እንደ አጎቴ ደምሴ ሳይሆን እሱ በጣም ጥሩ አጎትሽ ነው። እሺ መጣሁ። ደህና ነሽ አይደል? እሺ በቃ ትቱ በቃ አታልቅሽ። በቃ ትቱ ምንድን ነው እሺ የሚሻለኝ እኔ? በቃ እሺ ሁሉንም ነገር በቃ ፊክስ እናደርገዋለን። እባክሽ እባክሽ አታልቅሽ እባክሽ። ሁሉንም ነገር ቃል ገባልሻለሁ። ፊክስ እናደርገዋለን። እሺ በቃ በቃ እስቱዬ እሺ በይኝ እባክሽ። ተረጋጊና በቃ ፊክስ እናደርገዋለን። በእናትሽ ቃኔንም እያስጨነቅሽ ነው። ኧረ ተቱ በቃ እያስጨነቅሽኝ እኮ ነው። አታልቅሽ። አይገርምም ግን ለሁላችንም የህይወት መንገድ በተለያየ መልኩ ፈተና ተዘጋጅቶለታል። እናቴ አእምሮ ታማሚ ናት። አቅሜ የፈቀደውን ሁሉ አድርጌ እሷን ለማዳን ሞክሬ ነበር፣ ግን አልቻልኩም። የእብድ ልጅ እየተባሉ መሰደብንና መገፋትን ከልጅነቴ ጀምሮ ለምጄዋለሁ። ለዛም ነው አንቺ ጋር ያለችው ሴትዮ በጥፊ የመታዋት። እኔ በቃ በእናቴ ምንም ነገር መታገስ አልችልም። ገባሽ? እና እንዴት ነው ያለችው? ወደ ሕክምና ቦታ ከገባችና ብቻዬን መኖር ከጀመርኩ ድፍን 5 ዓመታት ተቆጥረዋል። አልዋሸሽም፣ የሌለ ነው የናፈቀች። እረዳሃለሁ። ለአንተ እናትህ፣ ለእኔ ደግሞ ልጄ ደካማ ጎናችን ናቸው። ምን ያህል ለልጄ መስዋዕትነት እንደከፈልኩ ደግሞ ከሞላ ጎደል ነግሬሃለሁ። እኔ የምልሽ ቆይ ማን ነው ደምስ ነው ያልሽኝ? ያ አጎቷ አሁን የት ነው ያለው? አላውቅም። ምንም የማውቀው ነገር የለም። ከዛ አደጋ በኋላ መናገር እንደማይችል ብቻ ነው የማውቀው። እሱንም ሆነ ወንድሙን አይቻቸው አላውቅም። ይኸውልሽ አንቺ እንዳልሽኝ ክፉ ሰውና በቀለኛ እንዲሁም ወንድሙን የገደለው እሱ ከሆነ አንቺ እኮ በጣም ትልቅ አደጋ ውስጥ ነሽ ማለት ነው። አላውቅም። ባላምንበትም ግን ለመጨረሻ ጊዜ ወንድሙን ሳወራው እንደተጸጸተ ነበር የነገረኝ። ቆይ ለምንድን ነው አንቺ ለፖሊሶች ተናግረሽ በሰዓቱ ያላሳሰርሽ? የደረሰበትን ነገር ሲሰማና መጸጸቱን ሳውቅ ነው ፈጣሪ እንዳቀጣው አምኜ ተውኩት። ትቱዬ ትልቅ ስህተት ነው የሰራሽው። አሁንም ቢሆን እኮ ይህ ሰውዬ ለአንቺ የሚሆን ለልጅሽ ትልቅ አደጋ ነው ማለት ነው። እሺ ታዲያ አሁን ምን ማድረግ እችላለሁ? እኔ እንጂ አላውቅም፣ ግን ወንድሙን አግኝተሽ ብታወሪውና ምን አይነት ሁኔታ ላይ እንዳሉ ብታጣሪ አሪፍ ነው። ያው ጠላትን ከቅርብ ሆኖ መከታተል አሪፍ ነው ብዬ ስለማስብ ነው። ዳጊ አስጨነቅኩህ አይደል? አንተን ግን በጣም ነው እሺ የማመሰግነው። ሳይክ ዱርዬ መስለኝ ነበር። አንተ ግን ልብ በጣም ንጹህ እንዴ። ታዲያ ዱርዬ ምኑ ላይ ነው? ይኸውልሽ ዱርዬ ማለት እኮ ግልጽነት፣ ንጹህነቱና ፍቅር አዋቂነቱ ነው። በዚህ መንገድ ባልተዋወቅሽ ደስ ይለኝ ነበር። ዳግማው ይባላል። እናንኛ አይደለም በአጋጣሚ ቢሆን ስሜን አውቀዋለሁ። ላደረስኩት ነገር ደግሞ በጣም ይቅርታ። እሺ ይገርማል። ስምህን መላክ ያወጣዋል ማለት ልክ እንዳንቺ ነው። እውነትም ትተና ያቺ ፍንዳታ ልጅ በጸብ ባታስተዋውቀን ደስ ይለኝ ነበር። ግን ደግሞ በቃ አሪፍ የፍቅር ጊዜ እንደምናሳልፍ ተስፋ አለኝ። የፍቅር ጊዜ? ምን ነው ደነገጥሽ? ከዱርዬ ጋር ፍቅር ማለት እኮ ይኸውልሽ ገነትን ምድር ላይ እንደመገንባት ነው። ለማንኛውም ስቀልድሽ ነው። ያው አሪፍ ግንኙነትና ሰላማዊ የሆነ መቀራረብ ይኖረናል ለማለት ያክል ነው። ታውቃለህ፣ ጥሩ የፍቅር ጊዜ አልነበረም። ለዛም ነው መሰለኝ ቃሉ ፍርሃቴን ይቀሰቅሰዋል። ይገባኛል ተቱዬ። ቶሎ የምትለመድ ሰው ነው። ትላንት ከተዋወቅኩ ሰው ጋር ዛሬ እንደዚህ አወራለሁ ብዬ አስቤ አላውቅም ነበር። ለማንኛውም አትጨነቂ፣
ከፈለሽ የእህቴ ልጅ ማያን እያጫወትኩ ጠብቅሻለሁ። አንቺ ደርሰሽ መመለስ ትችያለሽ። አመሰግናለሁ። ለማንኛውም ቦርሳዬን እንጂ ከቤት ላምጣ። ቁልፌስ ውስጥ ነው ያለው። ወደ ስራ ከመግባቴ በፊት ቁልፌን ላምጣና ታዴን እንጀዋራለን። ኦኬ፣ ጥሩ ሀሳብ ነው። ይሻላል። ከፈለግሽ እንደውም እኔ ቁልፉን ላመጣልሽ እችላለሁ። አንቺም እሱን አግኝተሽ አውሪው በዛው። አይ አላስቸግርም። እንደውም ራሴ ደርሼ እመጣለሁ። እባክሽ የለየለት ስራ ፈት ነኝ። ምንም የሚባክን ጊዜ የለኝም። ባይሆን አንቺ አግኚውና አውሪው። በቃ እኔ ይዤልሽ ልምጣ። አይ ጌታዬ እንዳሉኝ እያደረኩ እሺ እሺ፣ እርስዎ እንዳሉኝ አደርጋለሁ። እሺ በሉ። ሰላቢ ምንድን ነው አንተ ደግሞ እዚህ ምን ታደርጋለህ? ገና ለገና እግሯ ወጣ ሲል እሷን ተከትለህ መጣህ አይደል? እርሶ ሴትዮ ግን ችግሮት ምንድን ነው ከኔ ጋር? ትላንት ተመታው ትልቅ ሰው ነኝ ብሎ ሲቀውጡት አልነበር? ቆይ ለምን አያርፉም? አታርፊም? እሺ መታፈሩ ነው እና ምን አባ ፈልገህ መጣ? ቆይ እሱን ተይውና አሁን ምን ስታወሪ ነው የሰማሁሽ? ምን ሰማክ? ወይስ ወሬውን ለማስቀየስ ነው? ኧረ አንቺ ሴትዮ ግን ምንድን ነው ችግርሽ? ቆይ እሺ አምልቶ መጣ። ይኸውልሽ አንቺ እድሜሽ ቆሷል፣ ስራሽ ደግሞ እዚህ ግባ የማይባል ቀላል ነገር ነው። እና ምን አባ ፈልገህ መጣ እያልኩ ነው። አሁን ለማንኛውም ትትና ከቦርሳ ውስጥ ቁልፍ አቀቢ ብላሻለች። ሂጂና አምጪልኝ። ቆመሽማ ትቀሪ ነገር እንኳን ቀረብኝ ሲባሉ ምን አይነቷ ናት በፈጣሪ? ሜንጦ ስኳርቴ ኧረ አልፈልግም። አመሰግናለሁ። ነሽ ወይ? አማን እንዴት ነሽ? የነበርኩበት ካፌ ሩቅ ስለሆነ ነው። ማርያም ችግር የለም። እኔም ደስ ብሎኛል። እንዴት ነሽ? ይመስገን። በጣም ተጠፋፋን። ማያ ግን ደህና ናት? ደህና ናት። ምንም አትልም ማለት ምን ማለት ነው? ችግር አለ እንዴ? ማያ ሁሌ ደህና አይደለችም። ትንሽ ታማለች። ግን ደግሞ እንደሚሻላት ተስፋ አለኝ። ምንድን ነው የታመመችው? ከቅርብ ጊዜ ወዲህ ሁሌ እንደታመመችና እንደባሰባት ነው። ብቻ በአጠቃላይ የሚጥል በሽታ ነው። ውይ የኔ ልጅ ለኔ አድርገው። ስማ ኧረ ፈጣሪ ይማራት። ታውቂያለሽ ብዙ ጊዜ እኮ ልጠይቃችሁ አስብና የባሰ አንቺ ላይ ጭንቀት ፈጥራለሁ እያልኩ ነው የምተወው። ዛሬም እኮ የፈለኩት ስለዛ ጉዳይ ላውራህ ነው። ታዲያ አንተ ጥሩ ሰው ነህ ከምናለሁ። ወንድምህን ግን ምንም አላምነው። እርግጠኛ ነህ ምንም ክፋት በልቦ የለም? ትህትና ሙሉ ለሙሉ እርግጠኛ ሆኜ የምናገር አልችልም፣ ግን መስማት እንደማይችል ደግሞ ታውቂያለሽ። ከሁኔታው እንደምረዳው ሁሉም ነገር እርግፍ አድርጎ ትቶታል። ስላንቺም ስለማያም ምንም ነገር መስማት አይፈልግም። ስለዚህ የኔና የልጅ ደህንነት የተጠበቀ ነው ማለት ነው? በማውቀው ልክ አዎ። ይህን ያህል የሚያስጨንቅሽ ከሆነ ግን ይህን አካባቢ ትተሽ ራቅ ማለት ትሻልሻል። ሁሉም ነገር የተፈጠረው በዚህ ቤት ምክንያት እንደሆነ ታውቃለህ። እኔ ደግሞ ይህንን ቤት ትቼ መሄድ አልችልም። ለልጄ ማውርሳት ምንም ነገር የለኝም። ይገባኛል።
አከራይተሽም ቢሆን ለማለት ፈልጌ ነው። ብቻ አዲስ ነገር ካለ አሳውቅሻለሁ። አመሰግናለሁ። ደግሞ ማያንም ማየት ፈልጋለሁ። በጣም ነው ናፈቀችኝ። ስለ ሕክምናው ማውራት አለብን። ደምሴ በዚህ ጉዳይ ምንም እንደማይሰማ ቃል ገበልሻለሁ። በፈለከው ሰው መምጣት ትችላለህ። ስለሁሉም ነገር አመሰግናለሁ። እሺ በቃ መሄድ አለብኝ። እደውልሻለሁ። ግን አደራሽ ራስን ጠብቂ። እሺ ወንድሜ ሳይቀር እንኳን እንድገለል ያደረገች ያለኝን ንብረት ጠቅላላ ነጥቃ ባዶ ያደረገችኝ እናቴ ናት። ምክንያቷ ደግሞ አንቺ ነሽ። አንቺ ስለዚህ ቀስ በቀስ አድርጌ አንቺን እገልሻለሁ። እንትን ጋሼ ቡና ላፍላ እንዴ? አልጠጣም። አንቺ ለምን እዚህ ቤት እንደገባች ታውቂያለሽ? የኔን ዓላማ የኔን ፍላጎት እንድታሳኪ ብቻ ነው። ሌላ ነገር እንዳትቀባጥሪ። እሺ ያው እናቷንም ቢሆን ሊሆን ቀስ በቀስ እየገደልኩ ሲጣርግባትና ግድ ብላ ቤቱን ለቃ እንድትወጣ ነው ማረጋት። ግን እኮ ጋሼ እኔ ምንም ምክንያቱ አልገባኝም። አይመለከትሽም። ስለ ምክንያቱ ምንም የሚመለከትሽ ነገር የለም። ያንቺ ዓላማ የታዘዝሽውን ነገር ማድረግ ብቻ። እሺ እሺ ጋሼ። አዎ እሺ ይቅርታ። እሺ የታዘዝሽውን ነገር ብቻ አድርጊ።